የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ዳምጤ የአቶ ደበበን ቤት እጁ ለማስገባት የማይፈነቅለው ድንጋይ የለም። ፍሬዘርን እንድታደርግ የጠየቃት ነውርም ለዚሁ ሲል ይሳካለት ይሆን? በሌላ በኩል አባትየው በሌሉበት አስኳል የዮናስ ቤተሰብ መተራመሱን ቀጥሏል። ምክንያት የሆነው ዮናስ እስካሁን አልተመለሰም። መጨረሻው ይናፍቃል። ምንዳ ሸሽተው መርጌታ ቤት ተደበቁበት ድረስ እርገጤ መጥተዋል። ቂመኛው ዋንጉልም አሳልፎ ሰጥቷቸው ሄዷል። ምን ተፈጥሮ ይሆን? ከዛሬው ውሎ እንከታተል። በቃ ዳምጤ ስለምትለው ነገር አንድም ቃል መስማት አልፈልግም። ትሰማያለሽ፣ ከዛ ትስማሚያለሽ። እስማማለሁ፣ አዝናለሁ። ወዴት ነው የምትሄጂው? ልቀቀኝ፣ እጄን ልቀቀኝ ነው የምልህ። ቁጭ በይ ፍሬዘር፣ ቁጭ በይ። የሚያፈቅረኝ የሚመስለኝ ሰው ሲሸጠኝ ማየት እጅግ ያስጠላኛል። እሱ አይደለም እና ሌላ ምን ስም ልሰጠው? ከዚያ የጨረጨሰ ሽማግሌ አንሶ ላይ የሚያጋፍኝ ጥቅም እንጂ ሌላ ምን? አዎ ጥቅም ነው ፍሬዘር፣ ትልቅ ጥቅም። ስለዚህ ለዚህ ጥቅም መሳሪያ የምትሆን ደርዘን ሴት ከቡና ቤት ልትጠቀም ትችላለህ። ለዚህ ተራ መሳሪያነት እኔን ስላጨኝና ፍቅር ምን ያህል እንደሆነ ስለተረዳው ግን አመሰግናለሁ። ቁጭ በይ። ስሚ፣ የምትይው ተራ ጥቅም አይደለም። አንቺን ከጉያ አውጥቼ እሱ ቅፍ እንዲጨምርሽ የሚያስጨንቅ እና ምንድን ነው? እኔ የምጠነስሰውን እርሹ አንቺ ብቻ እንድትፈጽሚው ስለምፈልግ። ግልጽ ያደረክልኝ ነገር የለም። ጥቃቴን እንደኔ ሆና የምትፈጽምልኝ ከአንቺ የቀረበች ሴት አትኖርም። የምን ጥቃት? ስሚ፣ ከዓመታት በፊት ብርማን ጥዬ እንድሄድ ያደረገኝ አቅም ስላጣው የደረሰብኝ ጥቃት ነበር። አልገባኝም ዳምጤ። ይገባሻል። ከአንቺ ጋር አሁን እያለምኩ የነበረውን አይነት ትልቅ መሸታ ቤት የመክፈት ህልም ከጥቂት ዓመታት በፊት አጎቴ ይሁን አድርጎት ነበር። እሺ። የከተማው አስተዳዳሪ የነበረው ወንድሙን ተከትሎ የመጣው አጎቴ ምሽቷ የሌሊት ነፍሳት ሲርቲርስታና ጩኸት ያሸበረው የነበረችውን ብርማን ምን የመሰለ ቡና ቤት በመክፈት ቆነጃጅት የሚታዩበትና ዓለማቸውን የሚቀጩበት መጠጥ እንደ ውሃ የሚንቆረቆርባት የሌሊት ገነት የሆነች ከተማ ፈጥሮ ነበር። እሺ። የገዝሞ አባት የአሁኑ መኖሪያ የሆነው ቤት ውስጥ ስንት ወጪ አፍስሶበት ስንት ቦታው እኮ ጥሩ ቦታ ነው። ያ አጎቴ ህልም ግን በደበበ ዘወትር ዶሴ ይዞ ፍርድ ቤት በመንኳተት ከሸፈ። ቤቱ የማን ነበር? የደበበ? አጎቴም መብት አለው። የራሳቸው ከሆነ ማን ችግር? ስለ ፍትህ ሐቀኝነት ከሆነ የምታወሪልኝ እርቺው። እሺ ማለት አጎቴ ብርሃን ያላየችውን ከተማ ብርሃን አሳያት። የምሽት ደስታ የራቃትን ብርማን የደስታ መፍለቂያ አደረጋት። ያ ህልሙ ግን በደበበ ተሰበረ። ፍርድ ቤት ለደበበ ሲፈርድለት አጎቴ ያንን ሁሉ ወጪ ያወጣበትን ህልሙ ሲሰበር በብስጭት ራሱን አጠፋ። ስንት ህልም የነበረው ዳምጤም ሀገር ጥሎ ለመሰደድ ተገደደ። ያንን ያጎቱን የሞተ ህልም፣ ያንን ያልተሳካ የራሱን ህልም እውን የማድረግ መብት ግን ዛሬ አለ። ያንን ህልምህን እውን ለማድረግ አልተባበርህም ነው? አይደለም፣
ይህን ህልም ሌላ ቦታ ላይ እውን ማድረግ የማንችለው ለምንድን ነው? ደበበ ፊደል እያስተማረ ሀሁ ያለበት ቤት ላይ ነው እውን ሲሆን ማየት የምፈልገው። ከሱ የሚስተካከሉ ስንት ቤቶች አሉ። ስለዚህ በቀል አይገባሽም? በቀል አይገባሽም? አንድ ወቅት ያጠቃሽን ሰው ወቅት ጠብቀሽ ብድርሽን መመለስ አይታይሽም? ታዳኝ ሰው እምቢ ብለዋል። እንዴት ነው እሺ ማስባል የሚቻለው? በምልሽ መንገድ በምትለው መንገድ የሚቻል አይመስልም። እርግጠኛ ነኝ ይቻላል። በምን እርግጠኛ ሆንኩ? ስለማውቅሽ፣ አንቺን ስለማውቅሽ። ሌሎች ሴቶች ውስጥ የሌለ ቅመም አንቺ ውስጥ እንዳለ እኔ ዳምጤ ብቻ ስለማውቅ። አትሸርደኝ ዳምጤ። አልሸረደርኩሽም ፍሬዘር፣ አልሸረደርኩሽም። ገዝሙ ሊሸነፍ ከቻለ ካሁን በኋላ በአንድ ሰው ነው። ያ ሰው ማንም ሊሆን ይችላል ከኔ ውጭ። ከአንቺ ውጪ ማንም አይኖርም ነው የምልሽ። በቃ ይሄ የኔ የቁርጥ ቀን ነው ፍሬዘር፣ እርጅኝ ብዬሻለሁ። እኔ ዳምጤ ለአንቺ ብዙ ቁርጥ ቀኖች ራሴን አሳልፌ የምገኝ ነበርኩ። አንቺ ግን ህይወቴን ሙሉ እንደ ምስጥ ሲበላኝ የነበረን በቀል እርጅኝና ልፈጽመው ስልሽ እምቢ እያልሽ ከሆነ ገደል መግባት ትችላለሽ። ተራው የኔ ነው፣ ልቀቂ። ከአሁን በኋላ ከአንቺ ቃላት ሳይሆን ድርጊት ብቻ ነው የምሻው። ፍቅርሽን የሚገልጽ የመስዋዕትነት ድርጊት ወይም ፍቅርሽን የማይገልጽ ህልሜን ሁሉ ተረት የሚያደርግ የንቀት ድርጊት። መልሱ በእጅሽ ነው ያለው። ጨርሻለሁ። ዳምጤ ያስጨነቀኝ ነው። አስጨንቄሽ የማቅበት ቀናትን አስታውሽ። በጣም ትንሽ ነው፣ በጣም ትንሽ። ይኸው እንዲህ አይነት ነገር መሆን ነው እንጂ እኮ ታውቃለህ አይደል? ሌላ ነገር ቢሆን ኖሮ እሺ ነበር የምልህ። አውቃለሁ። እና ገላዬን ለምትለው ፍሬ ልታጋንኝ የሚገባ ነገር የለም። ታጋንንኩ አይደል? ነው ከአስኳል መጀመሪያ ሲያበረኝ የመጣው አሁንም ስንት ስራ ከነበረብኝ ብርማ ስሮጥ የመጣሁት ለዚሁ ነው። ምንም የሚያስተነፍስ ነገር የለም። ያለሽበት ሀብት ላይ እንድትደርሺ ያደረኩትን መስዋዕትነት ለአንድ አፍታ አስታውሽ ዳምጤ። አዎ ውለታን በማስታወስማ ህሊናዬን አትመጥምጠው። ግትር ስትሆኝ ምን ላደርግሽ? ስንት ፖሊስ እያታለልኩ ስንት ስቃይ ያለፍኩ ፋኖስ ከተማ በሚሸጠው መድኃኒት ነው የሆቴል ቤት ባለቤት ያደረግኩ። ዳምጤ ጤና አዳም ያለው ትልቅ ሀብታም የሚያደርገኝ ተስፋ በምልሽ ህልም መሳካት እውን ይሆናል። ዳምጤ እያጓጓኸኝ ባለኸው ነገር ነው ህልምህን ላሳካልህ የምገደደው። ግዴታን አውጪው። ታዲያ ለምን ሀብት ምናምን እያልክ ስሜቴን ትፈታተነዋለህ እንዴ? ከአንተ ጋር የተጋፈፍኩትን አንሶላ ከማንም ጋር ልጋፈፈው አለመፍቀድ ነው ንግግሬ። እኔ ደግሞ ስለምልሽ ሁሉ በቀል ይሄንን አንሶላ ተጋፈፊው ነው ምለው። ዳምጤ ቆይ ይበቃል። በቃ እንዴ ንግግሩ ብቻ ሳይሆን ግንኙነታችንን በሚልሽ ነገር አለመሳከት ያበቃል። በቃ ሐሳቤን ከተቀበልሽው ማረፊያዬ ድረስ ሰው ላኪብኝ። አከተም killed in Ohio today. Hundreds of students were involved. አንቺ አቤት ማሚ፣ ምን እየሰራሽ ነው? ጋድም ብዬ ነው። እኔ ፍለጋ እዛና እዚህ ረግጣለሁ፣ አንቺ ደልቶሽ ፊልም ታያለሽ? ኧረ አላየሁም። ዝም በይ። የምን ፈረንጅ ነው ሲንጫጫ የሰማሁት? እንዴ ታዲያ ዳሩ ይሄ የምታወት የፈረንጅ ምናምን ትያችሁ አይደል እንዴ ልባችሁን ያሳበጠው? ቆይ ምን አገኘሽ? ምን ይገኛል? 3 ቀን ነው እኔ ራሴ ካየሁት አለኛ። እንዴ ማን ጋር ነበር ሄድሽው? ይሄ እዚህ የሚመጣው ሳሚ ነው የሳቢ የምትሉት? ሳሚ? ውይ ከሱ ጋር እኮ ብዙ ጊዜ አይግባቡም። እንዴት? በቃ ዮናስ ከማይሆኑ ልጆች ጋር ገጥሟል ብሎ ጓደኝነቱን አቁሟል። ይሄ ውሸት ነው። እውነቴን ነው። እና ከማይሆኑ ልጆች መግጠሙን ለምንድን ነው ያልነገርሽ ነበር? እንዴ ምን አውቄ ነው የምነግርሽ? እንደው ይህች ልጅ በቃ እንዴ የእሱን ኃጢአት ለማብዛት ነው እንዴ አንቺ የተፈጠርሽው? ማሚ የወንድሜን ኃጢአት በማብዛት የምጠቀመው ነገር የለም።
ደግሞ ራስሽ ነሽ ራሴው ምኑን እንዴ? ከአንድም ሁለት ጊዜ ትምህርት ቤት አይገባም ብልሽ እንዳልሰማችን ላይ ያልሽው የአባባን መኪና እንደፈለገው ያነሳ ሲነዳ ዝም ብያልሽ ፊት የምትሰጪው ራስሽ ነበርሽ። እና እኔ መኪና በሌሊት ይዘው ወስደህ አጋጭ አልኩት? ያን አንድ ፍሬ ልጅ ቤት ሴት ይዘህና አልኩት እንዴ? አንቺው ከዚያ ጠላቢስ ግርማ ጋር ተባብራችሁ አይደለም እንዴ አስበርግገሽ ልጄን ከቤት ያስጠፋሽው? እኔ አዎ እንዴ ቀስ ተብሎ እንደመምከርና እንደማባበል ይልቅ ትልቅ ወንጀል እንደፈጸመ ምንም የማያውቀው ህፃን ያስበረገግሽው ራስሽ ነሽ። እኔ አዎ እንዴ ለአባትህ እነግራለሁ አልሽው። በቃ ድሮም ሰበብ ነበር የሚፈልገው ጥሎልሽ ጠፋ። ታዲያ መቼ ነገርኩበት? መቼ ነገርኩበት? እንዴት ላስፈራለሁ አልኩኝ? መቼ እንደ ምሬን ነበር እንዴ? ከምርሽ ነው? ለአባባ ብርማ ደውለሽ አልነገርሽበት? ኧረ ዮናስ ይሙት እያልኩሽ። ታዲያ ለዛች ጋጦት ስትደውል እንዴ ታምም ያለው ብለሽ ሰራተኛዋ እንድትነግራት ከማድረግ መልእክቱን እንዳልተነገረበት መላኩ አይቀልም ነበር እንዴ? ምን ነው መድኃኒዓለም ምን አልኩ? ከአንዱ እንኳን እንደው እምቢ አልከኝ እንዴ? ትልቁ መበላሸት ሳያንስ ደግሞ የዚህ ማሚ ደግሞ እንዴ ዮናስና ምትኩን ታወዳድሪያለሽ? ዮናስ እኮ ይመለሳል። ግድ የለም ዮናስ የምትኩን መንገድ ይዞ እያያችሁ እንዴ ምን ትነግሪኛለሽ? ወይኔ ልጆቼ እኔ ልንከራተትላችሁ። ግድ የለሽም ዮናስ ይመጣል። ኧረ ልጅ የሆነው ነገር አለ። መቼም ሳትነግረው አትቀርም። ታማለች ተብሎ ሲነገረው ለማረጋገጥ እንኳን እንደው ሳይደውል ሲቀር የጠና ነው ትያለሽ። በዚህ ነው አይደል? የትም አይሄድም። በቃ እርግጠኛ ሁኚ። ምኑን ነው እርግጠኛ የምሆነው እንዴ? መቼም እንደው ያችን የመሰለች ዱርዬ የያዘውን ብር ሁለት ቀን አታሳድርለትም እና እንዴ ያንን ብር ሲጨርስ የት ይሄዳል? ሌላውስ ልጅ ሌላው ምን እንዴ እንዳልሻት አይነት ሴት ከሆነች እንዴ ይሄ ምንም የማያውቅ ልጅ አንድ ነገር ቢሆንስ? እሺ ምን ይሆናል? መቼም ለጥቅም የተጠጋችው ሴት አንቃት ገድለው ይሄ ሬዲዮ የሚለፈልፈው ጉድስ እባክሽ እንደው ምንም ነገር የሚያውቅ ሕፃን አንድ ነገር ቢሆን ወይ ልጅ ቆይ ማሚ ቆይ ዝም በይ። ምንድን ነው ቆይ የውጭ በር እየተንኳካ ነው። ቆይ አዎ ቆይ እርግጠኛ ነኝ ዮናስ ነው። ምን እና ታዲያ ምን ነው እንዴ? ምንድን ነው የምትጠብቂው? አልማዝ እኔ ከፍተዋለሁ። ቆይ እባክሽ ቆይ አንቺ ተይው እኔ ራሴው ከፍተዋለሁ። ቆይ እኔ እሄዳለሁ። አወይ አባቴ ነይ ውጪ። በፈጠሮ ማዕረግ ነው እኮ ውጪ። እርገጤ ሆነ ነገር ያለው ውጪ ነው የምለው። አትወጪም? ኧረ እርገጤ ጥሩ ሽግ መምረጥሽ ነው። ዝጊ አሽማናቲ ዝጊ ነው የምል። ምን ትሆኝ ተናገሪ እኮ ነው የምልህ። በፈቃድ ተመልተሽ ስታበቂ ምን ልትሆኝ መጣሽ? ዕቃዬ ስካፈይ ከከይሲ ባልሽ ጋር ታሮር ይኖርልኝ ደግሞ እንዲህ አይነቱን ወግ ሰሙት ልትሄጂ ነው? አንቺ ካዲ ልጅ ስታዝ የነበረው ዕቃ ምን ሆነና? ሙቻ እንጂ ሙት ብለሽ አይደለ ተባዶ ቤት ጥለሽኝ ሄድሽው። አንቺ እኮ ነው ታዲያ እንዳለ ጨክኜ ልቀርባት ነው። አዎ የአንቺ ወገኛ ልጅ ወግ ታምራት
እኔና ልጆችሽ በበሽታና በረሃብ እንሙት ወይ ገደሉኝ። ኧረ እባክህ ያን ሁሉ ወፈ ሰማይ ከላይ ላይ በትነሽ አንቺን እኮ ነው ከባልሽ ጋራ ትታነሻለሽ ያልሽ ከአዲስሽ መጣሽልኝ አይደለ? አንቺ የቀዳት ወሬ ነው። እውነት እርግጥ የሞቱ ውሸት ነው። እኔ አልሞት ባልበጃቸው ወገቤን አስሬ እንዲሆን ልጆችን አርሼ ላብላቸው። እሺ እናና ቁሙልኝ በበጣው እንዲያሳርሽ አሳርሽ እንጂ ሁሉንም ሆነ ላረዳሁት። እርግጥ የባክዎት የቱን እባክህ አላቅሽብኝ ሄድሽውን እያለሽ ነው አንቺ። ኧረ እባክዎት አይጮሁ፣ ጎረቤት ይሰማል። ይስማ አሰሽብኝ ሄድሽው ሴት እንዴት እንደተቀበልኩሽ ላሳያችሁ። በፈጠሮት በሚወዱት ታቦት እባክዎት። የትታዩን ታቦት አንቺ ሁሉንም የቤታችን ገብተን ብነግሮት ይሻላል። በሞቴ እቤትም ልትገቢ ያምርሽ ኑሯል አንቺ። ምንዳ አንተን እኮ ተውኝ አባቴ ተውኝ። እርገጤ በቤቴ እንዴት ደፍረኛል በል ጉድ ተውኝ። የምንዳ ነፍሰ ጡርነት ለእርገጤ ምንም ትርጉም አይሰጥ ይሆን? ይሄ ዱላ ኋላ ጣጣ እንዳያመጣ ብቻ። የአንዳንድ ሰው ራስ ወዳድነት የሌሎችን ሕይወት እስኪጎዳ መዝለቁ ምንኛ ያሳዝናል። ዳምጠውም ለራሱ የግል ጉዳይ መሙላት እንጂ የፍሬዘርም ሆነ የማንም ሕይወት ጉዳይ አይሰጠው። ግን ፍሬዘር እሺ ትል ይሆን? ወደፊት እንደርስበታለን። ሽመልስ አበራ፣ ጀንበር አሰፋ፣ ስናፍቅሽ ተስፋዬ፣ ወለላ አሰፋ፣ አስቴር በዳኔ፣ ሰለሞን ሉልሰገድ፣ ንግሥት አዋዝ፣ ተመስገን መላኩ ነበሩ የተጫወቱላችሁ። ያዘጋጀውም ዳንኤል አያሌው ነው። ፖፑሌሽን ሚዲያ ሴንተር ባካሄደው ጥናት መሰረት ድራማው በቡድን የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት
ይስጥልን አድማጮች። ምንም እንኳን የወሮታው ነገር እንደተንጠለጠለ እንዳብከነከናቸው ለጉዳት እንደጣላቸው ቢሆንም ለማገላ ጸሎታቸው የተመረላቸው ይመስላል። አንጓችም ድምጿ ለመሰማቱ የደምለውን ልብ ያደድረዋል ባይ ናቸው። ምስኪን አንጓች በመከራ አስኳል ደርሳ ለአቶ ደበበ ታለቅሳለች። የዛሬው የቀን ቅኝት ፍቅር አምባና አስኳል ብቻ ሳይሆን ጤና አዳምም ያቆየናል። እንዴት ነው የደስ ስጦታዬ? ደስ አላለሽ? ኧረ ደስ ብሎኛል። ሙች በይኝ እስኪ። እንዴ የሞተም ማገላ? አይ እዛች ጉርጉራሻሽ ላይ ነው አይንሽ ያረፈው ብዬ እኮ ነው። እንዴው ኮንም እርሱ ያመጡልኝን የእናቴን ፈቃድ አያሻኝም ልል ኖራል። ዛዲያ ምኞትስ ገብቶሻል እንዴ? ተስጦታ መስጠት የበለጠ ምን ምኞት ይኖራል? አየ ጉዳዩ ወዲህ ነው አያሌ። እንዴ ባለፈው ጌታ አዋቂው ያዘዙት ትዛለሽ? የቱ? ምን ነው ጥቁሩን ዶሮ አርዳችሁ ምናምን ያሉን ጊዜ ያቺ ሚስቱ ያደረገችበትን ሁሉ የሚያፈርስ ቀይ ነገር ነው አላሉንም? ይሄ እንግዲህ መልከ ፀሐይ የመሰለ አንቺ ተገኝተሻል። ጥሩ መድኃኒት ሆነሻል። ቀይ ቀዩን እየለበሽ ደግሞ ገባ ወጣ ስትይበት የዛች ምናምንት የመድኃኒት ሁሉ ሙልጭ ብሎ ይነቀላል። እንደው ምናምኑን ቀላትና ጉራት ወንዶ ሀቅ እንጂ የኔው ቃቢ በወጣችበት ያስቀራትና ልጄን በምናምኑ 11 የማይለማ የማይሰማ አድርጋ ብቻ እንኳን እንደው በጊዜ ነቃን እንጂ እንዴት ነው ግን ማገላ? ምን ሄድ የምልዬ ነው ያው ከበቀደም ወዲህ አይኔን ለማየት እንዲው የሚሻም አይመስል። ይሄ አይነ ጥላ ሲገፈፍ እኮ እየታፈረልኝ ነው። ለአመታት የታሰረበትን የዛች ከይሴ ስር እንዲህ በአንድ ሁለት ቀን ይለቃል ብለሽ ነው እንዴ ታዲያ? ዛዲያ ይልቅ እሱን ተይውና ያው ሲደጋገም ይለቀው እየለቀቀው ይመጣል። ያ የሰሞኑ አረቄ እንደው እየተጋፋ አምሽቶ መግባቱን ግን ታያት ቀስ እያለች ትለቀዋለች። ኧረ ባድ ያረቀው ታየው ሁኔታው እንዲህ ያስፈራኝ ነው። ግድ የለም ለሱም መፍትሄው አለ። ምን አይነት ይበሉ? የደስ ስጦታዬ እኮ አላለቀም እንዴ! ይሄን የመሰለ ሻሽ ገዝተውልኝ ደግሞ ሌላ ምን ሊጨምሩ ማገላ? ግድ የለም ያልኩ። ኧረ እኔ እንደው እያከሰርኩት ነው አንተ ነይ ነው የምለው። ኦሆ ይሄንን የሚያህል የምስራች አሰምተሽኝ ደግሞ አንቺ ትንሽ ነገር ትበዛብሻለች። ነይ ይኸውልሽ አንድ ቆንጆ የሱዳን ሽቶ መታለች አሉ። ሽቶ? አዎ ይኸውልሽ እሷ አንገላሽ ላይ ምን ያረክሽ ደምሌ ላይ የተጣበቀውን የዛች እባብ ጠረን ታስረሽዋለሽ። እሺ አይ ማገላ መለኛ ነኝ አይደል? እንግዲህ በይኔ ይሄ ፀሐይ ሳይጠር ገብይተን ወደ ቤታችን እንመለስ። እንዴት ውሃ ጠምቶኛል አንቺ። ግድ የለም እኔ ቤት ቆንጆ ቅራሪ አለች። ትንመለስ ጎራ ብለው ይጠጣሉ። አቤት አቤት የልቤን ምኞት ሆነ ያረክሽው ለታ ደግሞ በቅርቡ ይሆናል። ገና ምን ሊያደርጉልኝ? አያሌሙች እንደው ወንድ ልጅ ከነቃጅሉ የታቀፍኩለታ እንደማደርግልሽን ብቻ ጸሎቴን በሰማኝ። አረ ይሰማዎታል እንዴ? እንዴማ እየተማጠኑት። እንዴት ናችሁ ጎረቤታሞች? ደህና። እንዲህ የምትዋደዱ አብራችሁ ገበያ የምትመጡ ጎረቤታሞች ነበራችሁ እንዴ? አዎ ሰፈር ለሰፈር የሚሽለኮለክ ዶሮ የሚፈጅ ሸለምጥማጥ ለመከላከል ስንል መተባበር ጀምረናል። ወግድልና ምን እንደዛ ሸለምጥማጥ ሰፈራችሁ አለ እንዴ? ታዲያስ አጥር እየዘለለ ስንቱን ዶሮ ፈጀ መሰለ። አረ አዎ በተለያያልን
ወንድ የላትም እያለ ሊያጠቃ ሲከጃጅል ጊዜ እኔና ደምሌ ተባብረን እንጠብቃት ይዘናል። በጣም የተባረከ ስራ ነው። ደምሌ እንዳው ብቻውን በሰፈሩ አውራ ሆነና ስራ በዛበታ። ኧረ ዶሮ ለሚፈሻ ለምጥማጥ አይደለም የደምሌ ወንድነት ለሌላም ነገር አያንስም አይደለም እንዴ? አያል እውነት ነው፣ እውነት ነው። አንተስ ገበያ መሀል ምን ትሰራለህ? ገበያ ምን እሰራለሁ? ያው ገበያለሁ። ደግሞ ለየትኛው ቁባት ቀሚስ ልትገዛ ነው? ሻሮጊት እንደው ምንድን ነው የሚያወሩት ባካችሁ? በል እስቲ ይኸውልህ አንዷ ለአንዷ እንዳትጣላብህ ለሁሉም ሳታዳላ ግዛላቸው። እሺ እንዲህ እናትና ጎረቤት በየገበያው ስትዞሩና ስትፈለድቁ ወዲያልኝ እንዴ ልጅ ደምለው ቃምቡራ ሲለጋ የሚውለው በምን ሐዘን ነው በሉ። ግድ የለህም ለእሷ አትስካ፣ መድኃኒቱኛው ዘንድ እንዴ ያን የመሰለ አንበሳ ገበሬ ሞፈር ጥሎ መሸታ እየዋለ የስንቱን ልብ ምን ነካው ጃል እያስባለ መድኃኒቱ እርሶ ጋ ነው ዋያል ዘንድ ነው። ግድ የለህም ያረጀ መርፌ ይዞ መጠቅጠቅ ቢሆን ለአንተ እናማክር ነበር። ቶ ነገሩ ወዲህ ነው። እኔማ እግዚአብሔር ይስጣት ይቺ ስልክ ቤቷ ትንሽም ቢሆን ሰሞኑን ከገባበት ማጥ የሚያወጣውን ነገር ነበር ይዤለት የመጣሁት። ምንድነው ይዘህለት የመጣው? መቼም ችግሩን እንደጠረጠርኩት እሱ ከሆነ ያመጣሁለት ነገር የምስራች አክል ነው። የምስራች? የምን ምስራች? እንግዲህ በየመሸታው መቼም ፈልጌ ባጣው እቤት ሄዶ ይሆናል ብዬ እዛው ልነግረው ያቀናው ነው እኮ። ምኑን? የሚስቱን ያንጓችን መደወል ነው። ይበቃል። ምንም አይደል እንዴ? እስቲ ተውይ አልከሰም። ኧረ እባክሽ ለዚህ መስሸት አይለቀስም እንዴ? ጎረቤት ምን ይላል እንዴ? ኧረ ስንቱን ጎረቤት አስደነገጥሽ እንዴ? ከቤት እንዴ? ኧረ እባክሽ ከቤታቸው እኮ እያስመጣሽ ነው። ቤታቸው ምን ላድርግ ታዲያ? እየሳኩኝ ልግባ? አይ ወባዴ አንጓች ስሚ እንጂ አንቺ ይበቃሻል። ወዛ ቦታው ድረስ ብር ማይጂ አንተ ይበቃል። እኮ ነው ትየሙሉ እንዴው ይቺ ፍቅርተ እንደው እንዴት ችላው ይሆን? ምኑን የኔ አንደጋ አባቷን ሐዘን ነው። ጥሩ መጽናኛ ሀብት ተተውላት ነው የሞቱት። አይ በሱ ተጽናናለች አክስቴ። እንደው ሀብት የዛችን ቡቡ ልብ ነው የሚያጸናው። ምን ተናዘዙላት እንዴ? አይ አንተ እኔ እንደሱ አላልኩም። ገዝሙ እያሉ እንዴት ነው እንዴ? ደው ለማንም ዲቃላ ነው እንዴ የሚናዘዙት? አንተ እኔ ኮርሶ ሀብት ያሉ መስሎኝ ነው ትዬ። ያው ለዛች በዛቂ ምናምንቴ የተውላ ቀራቅም ዋንሶ ልትለው እንዴ? እዛው ጤና አዳሟ ገብቷ መኖር ነው እንግዲህ። አይ ቲም ፍቅርተ ባይ በቃል እጂ ቤትሽን ታጠቢና እህላፋችሁ አርጉ። አይ እኔ ትንሽ ብቆይ። በቃናሽ ከመንገድ ገብታችሁ ደግሞ እንዴ ምን ልቆይ ነው? ቡናውም ደርሷል እንዴ? እየደረሰ ነው። እውነታቸውን ነው። እኔ ሞርሞሮኛል። አንጓች ተነሽ ገሽ እትዬ። እናንተስ ግን እንዴት ናችሁ? ደህና ናችሁ? አይ ደህንነት እስቲ ወይ ልጄ ምን ነው ፊቱም ደህና አይደለም። ምንድነው የሰውየው ሞት እርሶንም በሐዘን ውጦታል ወይስ? እየቀለድክብኝ ነው ዝናቡ? ኧረ እኔ እትዬ በእርሶ እንዴት አድርጌ እቀልዳለሁ? የእሳቸውን ሞት የሚበልጥ ሐዘን ቤቱ ኖሯት። ምን ሆናችሁ? ምን አልሽ ልጄ? ፍንጭ ተጎኝቶ ይሆን? ታይተን አናውቅም የሚለው እና ይሄ ነገር የጤና ነው ትላላችሁ?
እንግዲህ ፖሊሶቹ የሚደርሱበትን መረጃ ደግሞ መጠበቅ ነው እኮ። በጤና ሲኖር አይደል ካልሞተ። አክስቴ ምንድነው እሱ? ምንድነው የሆናችሁት? ምንድነው ምን ሆናችኋል? እትዬ አዎ አንድ ነገር ቢሆን ነው ሲያቃዠኝ ያደረው። እንዴ ማለምን እንደሱ ታያለሽ? ምን ልበል ልጄ ምን ልበል? እንዴ አንድ ፍንጭ ሰጠናል ያልሽው ጓደኛ እንዴ ምንም አላውቅም ሲል እንግዲህ ታዲያ ታዲያ የትም አይሄድም ይገኛል እንዴ? ምንድነው ለምንድነው የማትነግሩኝ? እትዬ ምንድነው እንዴ? አክስቴ ምንድነው ነገሩ? ላምሮት የመሆናችኋል? ምንድነው ላምሮት? እስቲ ተይኝ እባክሽ እስቲ ተይኝ። አይ ልጄ ምነው አፌን በቆረጠው? ምነው መድኃኒዓለም እንደው ስግት አደረገኝ። ወይኔ ልጄ በገዛ እጄን ልቁረጠው። ወይኔ ራሴ እንዴ ዮናስ ምን ሆነ ነው የምትሉት? ጠፍቷል። 1-3 ቀን ሆነው ከቤት ከተሰወረ። ዮናስ? አዎ ምንድን ነው የሚያወሩት? አንጓች እኮ ዮናስ ነው የምትሉ? ያስገርማል አይደል? ይኸውልህ ጀምበጂ እንዴ ማከርኩ ብዬ። እትዬ ዮናስን እኔ ከጥቂት ደቂቃ በፊት አግኝቼዋለሁ። ምን አልከኝ? የት? እዚሁ መታጠፊያው መብራቱ አካባቢ። ቀለድክብኝ ነው? ኧረ አይደለም፣ ሰላም ተባብለን ማታ እንደሚመጣ ነግሮን ነው ሄደው። እንዴ እኮ ዮናስ አክስቴ ሙት አይተነዋል ስልሽ። እንዴ ተነሱ በሉ። የት ነው? የት ነው ያያችሁት? ዝናብ እየምር ነው። የት ነው? ኧረ እትዬ ይሞቱ ይኸው። እንዴ ተነሱ። አንጓቼ ነጠላ ይነቀብኝ እባክሽን። እስቲ ተነሱ እባካችሁ። ምን ነው አንተ? ይተውኝ አባቴ ይተውኝ። ደሞን ደበከልብ ካላደረኩ እኮ ነው የምለው። እንዴ በቤቴ ይተውኝ። የልቧን እየሰራች የልቤን ልሰራ። አረ በፈጠረ ተው እኮ ነው የምለው። እንዴ መስቀልም አትፈራ እንዴ? ና ወዲህ ገብረ ክርስቶስ ይኸው። እንዴ እሷን ከቤት ትተው ወዴት ይነዱኛል? እርሶ ደግሞ እንዴ ነችና ላቀው። እንዴ አንተ ሰው እንዴ ተናገራታ ነው ሞትሽ ጠራሽ። እርገጤ እኔ መገዘቴ ነው። አንተ ሰውዬ ከህዝበ ክርስቲያን ላገልህ ነው። አይተውኝ ልገዝ እንዴ እርገጤ ይኸው ገዘትኩ። አንቺ ምንዳ ግቢ፣ አንቺ ወደ ጓዳ ግቢ። አንተ ተመለስ ብያለሁ። አባቴ በል እረፍ እኮ ቁም በል። እንደሱ አንተውን በደለኛ ነው የሚሉት። አላልኩም። ዛዲያ ወግ ይዘህ ስርዓት ይዘህ እንነጋገር ነው የምለው። እኔው ስርዓት አብርሼ እኔው ልገዘት። ሁሉንም እንደሱ ረጋ ስትል ነው የምንነጋገር። በስተርጅና የሰፈር መሳቂያ መሆን ጉድ እኮ ነው። አይ ጌታዬ፣ አገር ተሳብኝ ሰነባብቶ እሷ በፋዷ ያደረችለት እኮ ነው። እንደሱ አይደለም አሁን ነው በሽተኛ ባሏን ፈአጥሳ ብርማ ሄደችለት ነው። እኔ መንደር እንደሳብኝ የማው እና ልጇ አስርገጤ ሳፍሳቸው የሄደችው ማቲዎች የእነሱስ ወስፋት መቼም እንዲያ በጣር ለተያዙ ሰው ጎን ሆና ብቸኛ ልጇን መርዳቷ ወግ ነው። ያቺስ ብቻዋን አይደለች። አይ ጌታዬ ወግ አሉኝ። እንደ ሴት መነት አስሮ የሚሄደውን በሽተኛ ባሏን ታልጋ ትቶ የሚሄዱን ወጉ። አባቴ እስቲ ተውኝ እኮ ተው። እንዴ የምን ማልቀስ የምን እንባ ነው ታዲያ? መታ የምለው ልጄ ደረሰልኝ። ስራ ለምዶ ሲመጣ ተጋግዘን ይችን መሬት እናርሳታለን ትል ያው እንደሚያዩት ታልጋ ላይ ዋለብኝ። አሁንም ባውን ተው እኮ ነው የምልህ። እንዲያ በመሬት ወሰን እየተጨቃጨቁ ያለችውን መሬት አርሼ
እንዳልገባ ይሄ በሽታ ወጥሮኛል። እንደምንም ውዬ ትመጣበት የሚንጫጫው ወስፋታቸው የሚያስጨዋቸው ሕፃናት ለእርሶ ሊያሳብልኝ ደርሷል እኮ። እምባውን ተው እንዴ! አሁን ምሽት ላይ አንብተህ ምን መዓት ልትጎትትባት ነው? እንግዲህ እግዚአብሔር ይስጠውና ያጫኔ በሚሰጠኝ የውሰት በሬ አርሼ ልግባ ወይስ ያለውን አሾም ምንም ብዬ ልጆቹን ጭጭ ላድርግ? ምርጫ ልግባ አባቴ? እሺ ምን ልሁን? እንደሱም አይሆንም። ኧረ ተው። ሆነ አባቴ ሆነ። ልጆቿና ባሏ ጩኸት ይልቅ እድሜ የጠገበ የጃጀ ሽማግሌ ህመምና ሙት አሳስቧት ብርማ ሄደች። መቼም ታዲያ በዚያ ከይሲ አባቷ ፊት የምትሰቃይ ልጇን እሷን ብላ ነው ሄደችው እኮ። የቱ ሚዛን ደፋ? ጥፋትማ ተሰርቷል። ግን ይኸውልህ እንደው አይደለም ህመምና ሞት ሆነ ብለው ነው እኮ ምክንያቱ። ሌላ ምን ምክንያት ሊኖራት? ይሄ ሀገር ምድሩ ያወራውን ምኑን ያወራው? አባቴ አሁን አልሰማሁም ነው። ምኑን? ዕቃ ልትካፈለኝ ነው አሉ የመጣችው። ምንዳ እንጂ ሌላ ማን ኑሯል? ከየት ነው የሰማሁን ደግሞ ይሄ? አይ መሪጌታ መስሚያው ይጠፋል ብለው ነው ለእርሶ ሊደርሷት የሄዱት ሁሉ የእድሞ ባሏ ገዝሙ ጋር ተስማምታ እንዳረመች ነው የሚሆነው። ኧረ እርገጤ በስመ አብ በል። አይ መሪጌታ እስቲ ተውኝ እንዴ! ልጇስ ለእሷ አይዛ ልትወጣ ስትላደል እንዴ እጅ ከፍንጃ ያስኳት ውባለን? አዎ ግድ የለም እንዲያ ፈራዴን ጥሳ ከሄደችበት ቤት ያለ ምክንያት አልመጣችም። ትዳሯ ልታፈርስ ነው። እርገጤ ኧረ ሰው እንዳይሰማ በሚካኤል ዝም በል። ግድ የለም ሴቱ እርገጤ ብሎ ጠላ መጠጫ እንዳደረገኝ ምስኪኑ እርገጤ እያለ የሚሳብብኝ። ይህን ሁሉ ቅጥፈትና ሐሰት ተተነስ። ወዴት ልሄድ? ተነስ አልኩህ። እንግዲህ እዚህ የምንጨዋወተው አይደለም። ይኸው እዛ ሻሼ ቤት ሄደን እናወራለን። ምኑን ነው የምናወራ አባቴ? መቼም ለሚስቴ ይቅርታ አላደርግምና ልታረቃትም አትለኝ። ተነስና ከዚህ እንውጣ እኮ ነው የምልህ። እንዴ እኮ በእኔ ፈረዱ ማለት ነው? አልፈረድኩም። የአባትነቴን ግን የማይረባ ወሬ እየሰማ የተከበረ ትዳርህን አትነቅንቅ ነው የምለው። ሁሉንም እዛው እናወራለን። እንሂድ። መጣች የሚስቴ አባወራ ናታ ፍርተ አባቴ። ይህች ሴት ቤቴ እንዳትደርስ። ገብረ ክርስቶስ እርገጤ። አዎ ድሮም አልቤ አይወዳት ልጆቼን የምትምህር ሚስቴን የምታጠፋ ይህች ጋፊ ቤቴ እንዳትደርስ። ገብረ ክርስቶስ ቆይ ብያ አባቴ። ይሄ ሁሉ የእሷ ጦስ ነው። ጦሷ ተትሎ ቤቴ እንዳይገባ በሚሉት ቋንቋ ብሎ ያጥፉልኝ ነግሬያቸዋለሁ አባቴ። ነገሩ መካሪ ሽማግሌ አይጥፋ እንዲሉ ሆኖ እንጂ እርገጤ በሰሙት ነገር አሁንም እንደተንገበገቡ ናቸው። መሪጌታን ይሰሙ ይሆን? ፍቅር አምባ ላይ ግን ወሮታው እነማገላን የሚያስደነግጥ ወሬ ይዞ መጥቷል። ምን ይፈጠር ይሆን? የዛሬውን ክፍል የተጫወቱላችሁ አበበ ተምትም፣ ሰላማዊት ፈቅበሉ፣ ሶፊያ መሐመድ፣ ዳንኤል ሙሉነህ፣ አስቴር በዳኔ፣ ወለላ አሰፋ፣ ስናፍቅሽ ተስፋዬ፣ ሰለሞን ሉልሰገድና ተመስገን መላኩ ነበሩ። ያዘጋጀውም ዳንኤል አያሌው። የፖፑሌሽን ሚዲያ ሴንተር ባካሄደው ጥናት መሰረት ድራማው የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው።
በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2:30 እና ረቡዕ ምሽት 3:15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልኝ አድማጮች። ዳምጤ የብርማውን የአቶ ደበበን ቤት በተዘዋዋሪ በፍሬዘር በኩል እጁ ለማስገባት ሲዝትና ሲያቅድ ነበር። የት ደርሶ የወሮታው ዛቻ ደግሞ ከአንጓች መደወል ወሬ ጋር ተቀናጅቶለታል። ለደምለው ቢነግረው ተጠቃሚ ሳይሆን ይቀራል። እስቲ ድራማውን እንከታተል። ደህና የት አድረህ ነው እንዲህ ያለከለክ የምትመጣው? አየህ፣ ለምን እነግርሃለሁ። በሩን ትለቅልኝ። ወደ የለም ወደ የለም ወደ ቤቴ ለመግባት ነው። ወደ ቤትህ? ኧረ ተው፣ ትለቅልኝ በሩን። ጋሼ የሉ ምን ትሰራለህ? የት ሄዱ? አንተን ልጠይቅህ እንጂ ሽማግሌውን የት አድርሳቸው እንደመጣ ልዝለቅበት ዞር ትልልኝ። ባለቤቱ በሌለበት ሰው ቤት ምን ትሰራለህ? አንተን ልጠይቅህ። እኔማ ቤቴ ነው። ቤት ነው? ቤት ኑዛዜው ላይ ስም ይኖር ይሆን? አንተን ነው ባናገረው። ሰውዬ እኔ ማን ነው ሰውዬ? የምታቀኛ መሰለኝ። ባትደፍረኝ። ብዳፈርስ አንተ ከክብረ ስላልደረስኩ ብትወይ ነው ያልኩህ። ባልተውስ ምን ታመጣለህ? ጤነኛ ነኝ ነው እንዴ? በእንዳንተ አይነት ውሻ ጤንነቴን የምጠየቅ አይደለሁም። ምን አደርግ ነው የምትለኝ? የምታደርገውን አቁም ነው የምለው። የቱ? እንደ ታማኝ ውሻ ግርግር አትከተል። እኔ በማይገባ አትግባ ነው የምለው። የማያገባኝ አልገባሁም። ምን ይሆን ከዚህ እዚያ እያሮጠ ወሬ እንድትነዛ ያደረገ ነገር? ለመሆኑ ስለዚህ ቤት መከራየት አለመከራየት አንተን ጥብቅና የሚያቆም ምንድን ነው? ምክንያቱም ፊደል ቁጥር የተማርኩበት ቤት ለመሽታ ቤት ሲከራይ አይኔ ማየት አይሻም። እውነት? ማን አንተ? ምን የሚሉት ጥያቄ ነው ይሄ? የአቶ ደበበ የጡት ልጅነት አንስተ ዘመድ ነኝ በለኛ። ከቤቱ ትክክለኛ ወራሽ ገዝሙ ጋር የምናደርገውን ስምምነት እየገባ የምታደናቅፈው ለምንድን ነው? አንተ ማን? የቤቱ ወራሽ ጋሼ መሆናቸውን አላውቅም ነበር። ሞት ገዝሙን ሌባ ናቸው ያልከኝ ነው? የለም ና በለኝ እንጂ በለኝ። አልወጣኝም እንጂ የማውቀው ለፍቅርተ አያቷ ይሄን ቤት እንደሰጧት ይከራይ በላ በተስማማ ያለ መሸታ አለ መስማማቷን ነው የማውቀው። እሱ ውስጥ አንተን ምን ይዱላል? እንዴት አይዱልኝ? እንዴ በሌለችበት ለማትፈልገው ነገር እየሆነ ዝም ብለህ ነው? ስማ፣ ዝም ማለቱ ይበጃል። ዝም በል። ከዛም በተከራዩና በገዝሙ መካከል የሚደረገውን ነገር ሳታደናቅፍ ገዝሙ የሚጥልልህን ፍርፋሪ መልቀም። እኔ የማንንም ፍርፋሪ አለቅም። ዋ ጣልቃ መግባት እንዲያውም የምትለቅመውን ፍርፋሪ ነው የሚያሳጣ። እኔን የቱ ያንተ የምትቆርስልኝ? እቺ ስል ምላስ አርፋ በመቀመጥ ልትኖር አትችልም። እህቴ ፍቅርተ ስትጎዳ እያየሁ። አዎ እውነት ግን ነው። እንኳን እያየሁ ዝም አልልም ነው የምለው። ኧረ አቶ ገዝሙን እየወነጀልክ ነው። አልወጣኝም። ከዚህ ውጭ ወንጀል አለ? እሳቸውስ ያልፈለጉት ፍቅርተም ያላሰበችው መሸታ ቤት ግን ይሄ ቤት አይሆንም ነው የምለው። ይሄ ቤት መሸታ ቤት አይሆንም። አይ ጉዴ! ይሄ ቤት ከዓመታት በፊት ምን እንደነበር ታውቃለህ? ምን ማለት ነው? እዚህ ከተማ ውስጥ አለ የተባለ መሸታ ቤት ነበር። እሱን አውቃለሁ።
ጋሽ ደበበ በስንት ጥረት አስመልሰው ፊደል ያስቆጥሩን እንደጀመሩ አንዳንድ ቀን ሲያወሩት ማለት ነው። ድንቅ አስተዋሽነት ነው። እንዴት አይነት መሸታ ቤት እንደነበረ ሰዎች ሲያወሩ ሰማ ነበር። እኔም እንዴት አይነት ቄስ ተማሪ ቤትስ እንደነበረ አልሰማህም? ያው አንተ ከንፈሮች ላይ ግን እያየው ነው። ስማ፣ የመጨረሻ ምክር ብጤ ልነግርህ እፈልጋለሁ። ከአሁን በኋላ በምንም ጉዳይ እንዳትገባ እመክራለሁ። በምንም ጉዳይ? አዎ፣ የዚህም ቤት መከራየት አለመከራየት በተመለከተ ዝም ባለቱ ይጠቅምሃል ነው የምለው። መጥፎ ነገር ሲካሄድ ዝም ላለ ማለት ወስኛለሁ። ከምር የሚያሳጣ ነገር ቢኖርስ? እንደምን ያለ? እንደዚህ ያለ አልፈህ የሚጣልልህን ጉርሻ አልጎርስም ካልክ እንዲህ ጉሮሮህን ይዤ እንድትጎርስ ባደርገስ? ልቀቀኝ! ዳምጤ ሂጅ ገብተህ ልቀቀኝ! ዳምጤ ለማንም ምክር ሰጥቶ አያውቅም። እንዲህ ይዞ ሴት ያደርጋል እንጂ። እውነት ልልቀቅህ? ሼት ጥሩ፣ የዛሬን ተርፈሻል። ሂጂ። ነገን ቆይ። በቀለ! አቤት ጌታዬ። እዚህ ነን አለን። እዚህ እየተጫወትን ነው አለን። አንተ ሰው እውነትህን ነው? ምን ያሳብለኝ ብላችሁ እኮ ስልክ ቤቷ ነች አለችህ። ታዲያ እንዲህ አይነቱን ወሬ ፈጥሬ ምን ይሁን ብዬ ነው የማወራው? እኔ የምስራች ይዤ መጣሁ ስል ምንድነው ያስደነገጣችሁ? ኧረ እኛ አልደነገጥንም። ታዲያ ፊታችሁን ሳየው እንዲያው ድርቅ አላችሁብኝ ብዬ ነው። በሉ ልጄ፣ እኔ ለዚህ ሰው ነገር እንደተባልኩ የምስራችሁን ይዤ ልሂድ። ቆይማ ወረዋው። ቆይ እንዴት ቆይ? እናንተ የምስራች አልከው አልመሰለኝም። እንዴት ቀን ከሌት በብስጭት የሚጠጣው የሚሽቱ ደህና መግባት ትንሽ ቀልብ አይሰጠውም ነው የሚሉት? አይ ልጄ፣ የልጄ ሀዘን መቼ እዚህ መናጢ መደወል ሆነና ያንጓች። ያው ሳውቀው ተዛ ምኑንም ከማታውቀው ባለጌ ጋር በጠፍ ጨረቃ ጠፍቷ መሄዷ ነው። እውነት እንደሱ ነው እንዴ አንጓች የጠፋችው? ዛዲያሳ አሁንም ልጄ እኔ እሷን መደወል የምስራች ነው ብለህ ብትነግረው ባትሄድ ደስ ይለኝ ነበር። እኔ እንግዲህ የስልክ ቤቱ አደራ ነው ማድረስ ያለብኝ። ምን ነው አንተ ደግሞ እየነገርኩ የዛች ርኩስ የብላይ ላንተ ደልቶኛ አስኳላ ገብቻለሁ የሚል ወሬ ብለህ እኔ እንዲህ አይነት አንጓችን አላውቅም። እኛስ የቸገረን ይኸው አልነበረም? መልኳን አሳምራ ባሏን ስታቃጥለው የኖረች ለልጄስ ማን አወቀለት? አንተ አሁን የሚሆን ሰምታቸው እሺ ብትላቸው አያ ምኑን አያ? እኔስ ባልነግረው እንዴ ስልከኛዋ ሰሞኑን አግኝታ መንገሯ ይቀራል። የሱ ግድ የለም መቼም ከኔ በኋላ የሚሰማውን ነገር ደብቄ ከደህና ወዳጄ መቀያየም አልፈልግም። ምንም አያቀያይምም አልኩህ እኮ። አይ በዚህስ አይምጡብኝ እናቴ፣ ይቅርታ። አደራ ነው። እሱን ልወጣ። ደህና ሁኑ። አንተ ሰው ጨክነሃላ። ምን ላርግ? እንግዲህ ያው አንድ መላ አለኝ። እንደምን ያለ? እኔ ያመጣኸውን ወሬ በመላ አድርጌ ብነግረው ይሻላል መሰለኝ። እንዴ እኮ ያው እኔ የምነግረውን ወሬ አይደል እንደሚነግሩት እርሶስ? ግን ያው ገበያ ወጥቼ ስልከኛዋ እንደነገረችኝ አድርጌ እንዳያዝን መካክሬ ብነግረው ነው መልካም የሚመስለኝ። ይኪያ ጉሩም መላ ይመስለኛል። እኔም መቼም መርዶም የምስራችን በእናት ሲነገር ያምራል። ልክ ነው አይመስልህም? ወረታው እኮ የኔ ዝምታስ ምን ተብሎ ሊተረጎም ነው? እኔው ለስልከኛዋ እነግርልሃለሁ። ምኑን? እኔው ብነግረው ይሻላል ብዬ ይህን ሁሉ አረኩ ብዬ ነው። እኔ የምለው ግን ደምለውን አንድ ሁለቴ ስልክ ቤት ሲመላለስ አላየሁትም?
እንዴት ነው ይሄን ወሬ በጉጉት የማይጠብቀው ነው ያላችሁት? እሱማ ልጄ በመድኃኒት ታስሮ ተተብትቦ ምኑን ያውቀዋል ብለህ ግድ የለም ልጄ፣ እኔው እነግረዋለሁ። አንተም ቤት ድረስ አትልፋ። እኔማ ግድ የለም ያውን በዚህ ጠራራ ፀሐይ ምን ቦጣ እንዴ? እንደው ግን እኔ የምለው እንዲህ እንደው ቁም ነገረኛ ነበርክ እንዴ ልጄ አንተ? አልመስልም ነበር። መቼም እንደው ገጽታ ሁሉን አይናገር። እንደው ስራህን ትተህ ኧረ ቆይ እንዴ ምን እያረጉ ነው? እዚህ ለልፋት ውሃ መጠጫ ይሄም ያንስሃል። ኧረ እኔ ምንም አያስፈልገኝ። በል ዝም በል፣ እሱ የኔ ፍቃድ ነው። ቆይ እንደውም ዘርዝር የመጣው ኧረ ምንም እውነት ነው። ምኑ? ጎረቤትሽ? አዎ ጎረቤትሽ አሉት። እኔ መቼም እንግዲህ አንቺ መቼም የማገላ ክፋት ታይቶሽ አያውቅም። ያቺ በአግቦ ልታስታጥቅሽ ወገቧን የሰበቀችው አንቡላ ጋፊ በአንዴ ለማዳ ርግብ ሆነችብኝ ብዬ ነዋ። መቼም የልጃቸውን ሁናቴ ከእሳቸው ይበልጥ አታውቅም አንተ። እውነት ከአንቺ ይበልጥ አቅ ይሆን? የሚስቱን መደወል ስነግረው የያዘውን ብስጭት የሚጨምር ደምለው ታየ። እንዴ ምን እያልክ ነው ወሮታ? እንዴ አንድ ነገር ጠርጥሬያለሁ። ቆይ የሚሰጡኝን ብር ላይና ጥርጣሬን አስብበታለሁ። ወይ ጉድ! ፍቅሬ እኚህ ሰው አላገኙሽም? አባባ? አዎ አግኝቶኛል። እና ክፉ ተናገሩሽ? አይ መሪ ጌታን የፈራ መሰለኝ ዝም ነው ያለኝ። እውነት? አይን ውስጥ የማየው ቁጣ ግን ከንግግር በላይ ነው። ወዴት ነው መሪ ጌታ ይዘውት የሚሄዱት? መቼም ረጋ ብለው ዞር አድርገው ሊመክሯቸው ነው። ብዙ ወሬ ሰምተዋል አሉ። ስለማ? ስለኔው ነዋ። ጓሮ ተደብቄ ስሰማ ታባትሽ ታርቃ ብርም ማለት ትኖር ነው የሚል ወሬ ሲሰሙ ነው አሉ የከረሙት እኮ አንቺ። አዎና። እና አስማሚዋ ደግሞ እኔ ልጅሽ መሆኔ ነው። እስቲ ታየው ዲያ እንዴ ምንድነው ፊትሽ? ታየው እስቲ ፍቅርዬ፣ ደብድቦሻል አይደል? እኮ ለኔ ድብድብ አዲስ ሆኖ መርጌታ ባይመጡማ ነፍሴንም ነበር የሚያወጡት። የኔው ስህተት ነበር። እንዴት እናት አለ መምጣት አልነበረብሽም። ኧረ እንዴት ተመሰቃቀለ ቤት ተሽባት መጭ ነበር የሚሻለው። እና ለእኔ የሰው አውሬዎች ትቼሽ ተቀምጬ ሆዴ ሊረጋ ምንም አልነበረ። የኔ ፈሪ ያልያዘው እንደፈለገው ቢሆን ይሻል ነበር። እንዴ ቆርጦሻል እኮ። ታዩ ነፍሴንም እግዚአብሔር ነው ያተረፋት አልኩሽ። እስቲ አሁን እንደሚያስደበድብ ነገር ምን ተገኘ? እንዲህ በዱላ ተሳበጥ። በዱላውም አብቅቶልኝ ወደ ቤቴ ገብቼ ልጆቼን መላመላ አልኩኝ። ሰው ልጁን ሚስቱን እንዴት እንዲያለ ርህራሄ ይቀጣል? ሳይ ልጄ እድሜ ልካችን የኖርንበትን እንደ አዲስ ውብዬንም ከጥቅም ውጭ ነው ያደረጋት። ምን? አዎ አንቺ ልከሻት ልታመጣ ሄደችውን ዕቃ እጇን ይዞ እንዳትሞት እንዳትሽር አድርጎ ነው የደበደባት። የኔ ኃጢአት ልጄንም ከፋ ያደረጋ። እንዳው እንዴት ነች ፍቅሬ? ምኑን ተቀመጥኩት ሬሳዬን ያወጡት እንጂ ልሂድ። ግድ የለም ቆይ መድጌታ አልቁን ይጨርሱልሽና ብትገቢ ነው የሚሻለው። እማማ? አቤት። ምን ሆነሻል አንቺ? ምን ሆነሽ ነው እንዲህ ቅዝዝ የምትይው? ሰውየው መጥፎ ነገር ሳይነግሩሽ አልቀሩም መሰል። እሱ አይደለም ውባለም ስላንቺ ነግራኝ ነው። ምን ልጄ? ነፍሰ ጡር ነሽ? ይሄ ምን እማማ አትደብቂ ነሽ። እንዲያ ተነጋግረን እነዚህ ሁሉ በወጉ እንድታሳድጊያቸው ተማምነን። አይ ልጄ ለምንማ እንግዲህ አምላክ የሰጠኝ ነው። ምን ላድርገው ልጄ? አቅምሽ ደካማ ነው። አባባም ጤንነቱ እየደከመ መሬቱም ከአመት አመት ምርት መስጠት እያዳገተውና ችግር እየበረታባችሁ ዳግም ሌላ ልጅ። እሱማ ነው ግን ቆይ
ብርማ ያኔ ስትመጪ አስመርምሬሽ እንድትወስጂ የገዛሁልሽ መድኃኒት ለምን አልተጠቀምሽውም? ልጄ ፈራው። ምኑን? የእግዚአብሔርን ቁጣ ላይ ማምጣት መሰለኝ ልጄ። በተደጋጋሚ ወሊድ የተዳከመ ጤናሽ አንድ ቀን ህይወትሽን ቢወስደውና የምትወልጃቸው ልጆች ጥለሽ ብትሞቺ ነው እግዚአብሔር የሚወደው? ሁሉንም ተስማምተን እሺ ብለሽኝ የኔ ፍቃድ ብቻ ይሆናልስ ብለሽ ነው? እሱ መከላከያ መድኃኒት መውሰድሽን ተቃወመው? ፊት ለፊት አይሆን እንጂ መቼም እናሽ በወጣሁ በገባሁ ቁጥር ሆድን ማየታቸው አልቀረም። ስለዚህ በትንሽ ነገር ዱላ አንስተው የሚማቱ ሰው ያንንም አቢያውቁ እንደው አንቀው ነው የሚገሉኝ ብዬ ወንዙ ጨመርኩት። ያኔ ብር ማሳከምሽ እሱም ይጠራና ምክር ሊሰጠው ይችላል ብዬሽ ነበር። አንቺ ነሽ ግዴ ለማሳመናቸዋለሁ ያልሽ። አታካሩን ፈርቼ ነው ፍቅርዬ። የምኑ ሳር ቀጠነ ብለው ጠብ የሚያነሱ ሰው ያንቺንም የኔንም ሐሳብ ቢሰሙ ከመግደል አይመለሱም ነበር። ስለዚህ መፍትሄው ባልጠና ህፃናት ያልጠና ህፃን እየጨመርሽ አንቺም ልጆቹም ላይ ችግር መደረብ ነበር። ማማ ልጄ እባክሽ ማማ የልጆቹ ጩኸት አንጀት ያላውሳል። እሱንስ እንዴት ትቋቋሙታላችሁ? እንግዲህ እሱ ያመጣው ነገር በገባሽ በወጣሽ ቁጥር ዳቦ የሚሉ ልጆችሽ ላይ አንድ ሌላ ህፃን መጨመር እንዴት ነው የምትችይውማ? መድኃኒዓለም ያረጀው እንጂ እንግዲህ እኔ ምን አቅም አለኝ? የአባባ ፍላጎት ይሄው ነው። እሱ ያመጣውን እየተባለ የበለጠ ችግር ውስጥ መግባት። እሺ የምታውቂያቸውን ጎረምሶች ለምኝልኝ፣ ክሊኒክ እንውሰደው። ማንን? አባቡ ታሞ ቤት መምጣቱን ባለማን ነገረች? ኧረ በፍጡን በጣም ታሟል። አሁን ይዤው መሄድ አለብኝ። ወይ ልጄን ምን አገኘብኝ? አይ ልጄ የወይዘሮ ምንዳ ልጆች በበሽታና በረሃብ እየታመሱ ናቸው። ምን ይበጃቸዋል? አይ ወሮታው የማገላ ጭንቀት ፈጣሪ ሆኖ አረፈ። ገንዘብ ተቀብሎ ሚስጥሩን ይደብቃል ወይስ? አብረን በተከታዩ ክፍል የምንጠብቀው ነው። ሽመልስ አበራ፣ ሳምሶን ግርማ፣ ችሮታው ከልካይ፣ ሶፊያ መሐመድ፣ አበበ ተምትም፣ ሰላማዊት ፈቅበሉ፣ ሀረጋዊን አሰፋና ንግስት አዋዝ ነበሩ ድራማውን የተጫወቱላችሁ። አዘጋጁም ዳንኤል አያሌው። ይህ ድራማ የቀረበው ፖፑሌሽን ሚዲያ ሴንተር ባካሄደው ጥናት መሰረት ሲሆን የቡድን ጸሐፊያኑ አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው።
ይስጥልን አድማጮች። አያል በልጅነት ወዳ ባላገኘችው ደምለው ፍቅርና በያዘው ሚስጥር ማስፈራሪያነት በሚመጣባት ወዳጇ ወረታው መሃል እየዋለለች ትገኛለች። ወደ ማን ታደላ ይሆን? ቲቲና ዮናስ ደግሞ አስኳል መዳረሻ ወዳለ ሆቴል ተሸሽገዋል። እስከ መቼ ይቆያሉ? እስኪ የቀኑን ቅኝት እንከታተል። ተመስገን ዛሬስ ቶሎ ተከፈተልኝሳ። ቶሎ ገባማ። ውሻው ምን ሆኖ ነው ዝም ያለ? እንጃ። እንደ ዘመኑ ሰው ወረተኛ ሆኖ ይሆናላ። በትንሽ ዳቦ ነው ዝም ያለው። እንዴ ኧረ ድምፅህን ቀነስ። አይዞሽ ላድር አልመጣሁም። መድኃኒቱን ለወጋሽ ነው የመጣሁት። ድኛለሁ ተሽሎኛል ብዬሃለሁ እኮ በባህል መድኃኒት። ያንተውስ የድረህ አስተማምኖ ነው? ማንቺ በአገር በታወቅኩበት ስራ ነው የምትዘባበችው? ምን ነው ስንቴ ነው ከሚያስተኛሽ በሽታ የገላገልኩሽ? ድሮም በእጅ ያለው ወርቅ አይደል ተረቱ። አንቺ አምጣልኝ ብለሽኝ የነበረው መድኃኒት ይሄ ውሻ አይ የሰጠሁትን በልቶ ከጨረሰ ድጋሚ አምጣ ነው። ወለታ ቤት ኧረ እባክህ ድምፅህን ቀነስ። እሺ እሺ። አያሌ እማጋ ምንድን ነው ውሻ? ኧረ ምንም የለ። በቃ እንዲያው ትንሽ ነገር ተያይ ይጮሃል። እንዲህ ነው እንጂ ጥበቃ ታዲያ ሳይታይ የሚገባ ይሸለምጥማት። ካመለጠ በኋላ ቢጮህ ምን ፋይዳ አለው? ልክ ነዎት። ልክፈተው እንዴ እማማ? ኧረ ተይው፣ ልጅሽ ካጠገቡ ቢያጣሽ ያቃዣዋል። ይሂድ። እሺ ደህና ይደሩ። ደህና ደሪ። ይኸውልሽ በሩን በደንብ ቀርቅሪ። እሺ። እውነታቸውን ነው። ሸለመጥማጥ በዝቷል። እንዲህ የሚያስብ ጎረቤት ከየት ይገኛል? እሺ መድኃኒቱን ቶሎ ስጠኝና ቀስ ብለህ ሂድ። እሺ እሺ። የፊተኛው አይነት አይደለም አይደል? ያለፈውን? አዎ። ትንሽ እግሬን ሸምቀቅ ያደረገው? ኖ እሱ አይደለም። እሱም እኮ ከመድኃኒቱም ከኔ የማወጋግም ሳይሆን አንቺን ስወጋሽ እየፈራሽ ስለነበር ነው። የሽ ፈጠን በል ቶሎ። እኔ የምለው እማገላ ልተኛ ነው ሲሉ ሰማሁ። በኋላ ሰው እንዳልቀሰቅስ ደምለው እንዲህ በጊዜ አይተኛም አይደል? ለምን ፈለከው? ቅድም ልነግረው ብዬ ተውኩት ነገር። እናስ? ልነግረው ፈልጌያለሁ። እንደው ሆዴ ያልረጋልኝ እባክህ። እንዴ እናቴቱ ተነገሩት በላይ ነገሩት እንዴ? ግድ የለም እኔንም ተሚያመኝ ልንገረው እባክህ። አንተ ሰው ተስማምተ ውሃ መጠጫህን ከተቀበልክ በላይ አያለ እኔ ጋር ብትሆኚ የማታረጊውን አትምከሪኝ። እንዲህ በቀን በስካር እየተወላገደ እየሄደ የሚስቱን ወሬ መደበቅ ያስችላል? ደግሞ ሴትዮዋን ፈርቻቸዋለሁ፣ ላይነግሩት ይችላሉ። እንዴት? እንጃ እኔ ሰጋሁ። እንደው ለማንኛውም በይ ቀሚስሽን ግለቢ፣ መርፌውን ሉጋሽና ልክክ ሄድ። ታዲያ ምን እሰራለሁ እንግዲህ የሰፈር ቡና መጠጫ አደረከኝ ብለሽኛል። ዛዲያ የልብህን እየፈጠምክ ትፈልገን ብቻ እየመጣ ይሆናል። አይሆንም። በቃ ቶሎ ወግቸሽ እንግዲህ መልእክቱንም ለደምለው ንገረው። እንዴ በምሽት የምስራች እንዲያዘ ሰው ኬሪ ለምን ታሰጋቸዋለህ አንተ? ምን ላድርግ? ሲያቀብጠኝ ስልከኛዋን ያደርስልሻለሁ ብዬው አሸው። ተይ በኋላማ ወዴት ትሄዳለህ? እዛው ቤቴ ነዋ። ያዘጋጅኋት አለችኝ አትለኝም? ሆኖስ ያንን ገደል በጨለማ እንዴት ልታልፈው? ያ ምን ይደረጋል? እንዴት እኔውስ ምን ያህል ጨካኝ ብሆን ነው የምለቅህ? ያልኩሽ ፖሊስም በጧት ስለሚፈልገኝ በጊዜው እዛው ለመገኘት ልሂድ። እንዴ ሰውዬው አብዷል እንዴ? አትኬድም ነው የምለው። ቢያንስ ግን ለደምለው መልእክቱን እንኳን አንተ አትነግረውም። እንዲያውም እናቲቱ ጋር ስለተጠማመድክ ሌላ ጠብ እንዳይከፍሰት። እኔማ አይሆንም። እሳቸውን ካላመንክ እኔው እነግርልሃለሁ። አንቺ? አዎ እኔን መቼም አትጠረጥረኝም።
ጠላ ላምጣልህ? ካለሽ ዲያግ ላምጣልህ? ተነቃቅተናል። ይቺ መልእክት ደምለው ጋር እንድትደርስ አልተፈለገችም። ስለዚህ አዳር ተፈቀደልኝ። አንቺ የሚገርም ቤት ነው። እንዴት 10 ደቂቃ ብቀመጥ ስንት ጉዳየው መሰለሽ። እንደምን ያለ አንቺ ቆይ አስኳል ባለመኪና ሁሉ እዚህ የመጣ አይደል እንደሚዝናናው? ከነስሙ ሽሽግ ሆቴል አይደለም የሚባለው? እንደዛ እንዴ ስሙ ባላልኩት ምኑን ነበር አንተ ልብ ያልከው? በቃ አንቺ በእንዲህ አይነት ቆንጆ ቦታ ነው እኔ ቆንጆ ቦታ መሆኑን ያየሁት። ደግሞ ከምን የመሳሰሉ ሴቶች ጋር መሰለሽ የሚገቡት። ይሄን ሁሉ አንተ ምን አሳየ እንዴ? ቁጭ ባልሽበት የሚያልፈውን ሁሉ ላይ ብትይ አይንሽ እሺ ይልሻል። ብዙ ሰዎች የሚመርጡት ሆቴል እንደሆነ አውቃለሁ። እንዴት አወቅሽ? እንዴ ምን ነው በጥርጣሬ አይን አየኸኝ? ምንም አስኳል ባለትዳር ተደብቆ የሚመጣበትን ሆቴል ማወቅ ይሄን ያህል አስፈጥጦ ያሳያል። ባለትዳር አሁን ነጠላ ለብሰው ተደብቀው ሲገቡ የምታያቸው ሰዎች ቢያንስ አንዳቸው በዚህ አይነት ሁኔታ የሚመጡ ናቸው። ጥሩ እውቀት ነው። እኔና አንቺ ግን የሚያስፈራን ነገር የለም አይደል? ታጥበሽ ነው? አዩንዬ ትንሽ ቅልል እንዲለኝ ብዬ እኮ ነው። የበለጠ አመረሻል። አንተ ጠጥተሃል አይደል? 2 ቢራ ነች። እኔ ደግሞ ብልሽ እምቢ አልሽኝ። ምን አባሽ ሆነሽ ነው? አንቺው ራስሽ ደግሞ እምቢ አልሽ። ደስ ስላለኝ ነዋ። አንተ ይሁን የምን ሰዎች ናቸው አብረው ሲጠጡ የነበሩት? የት ነው ያየሽኝ? በመስኮት ቀዳዳ ነው። አይዞህ ጥንቃቄ እያደረኩልህ ነው። ኧረ እየሰለልኩ ነው። አይሻልም? ደግሞ እሱን ያገለደምሽው ፎጣ አትቀይርም እንዴ? ብርድ እንዳያስመጣሽ። እሺ እና ወዴት ነው ልብሱን ይዘሽ የምትሄጂው ታዲያ? መታጠቢያ ክፍል። እኔን አፍረሽ አላልኩም ዮኒ። እዚሁ ቀይሪዋ። እንደውም በመልበሱ እኔ ለምን አላውቅም። ዮናስ እግዚአብሔርን ሳለብስ በጣም ጎበዝ ነኝ። ዮኒዬ ለመልበስ የማያንስ ጉልበት አለኝ ነው የምልህ። ጉልበት ሳይሆን ፍቅር ነው ያልኩሽ። ዮናስ እንዴት ናፍቄሻለሁ መሰለሽ። አንቺ ደግሞ እንዲህ ፀጉርሽ ተንጨባሩ እንዴት ነው የምታምሪው። ዮኒ እጅህን ምን ይቀዘቅዛል? ከትንሽ ደቂቃ በኋላ ይሞቃል። ዮናስ ቲቲ ገፈተርሽኝ እኮ። ሶሪ ሳላቅ ነው። ግን ቁጭ በል። ቁጭ ልበል? እሺ ግን ምን ሆነሻል? ምንም። ከሁሉ በፊት ዮናስ ላነጋግርህ የምፈልገው ነገር አለ። እሺ ይኸው። ያልገቡኝ ነገሮች አሉ። እንደምን ያሉ? 2-3 ጠይቄ መልስ ልሰጠኝ የፈለክ አልመሰለኝም። ከአስኳል ወጥተን እዚህ ሆቴል 2 ቀን ሆነ። አዎ። ምን እየሰራን እንደሆነ ግን ምንም የገባኝ ነገር የለም። እንዴ ቴቲ አንቺው ራስሽ እዚህ ድረስ አመጣሽኝ። እየተዝናናን ነው። መዝናናት እንዴ? የኔ ቅድ ግን ያመጣሁልህን ብር ይዘህ ወደ ቤት እንድትገባ ነበር ዮናስ። ቴቲ የኔ ቅድ ደግሞ እነሱ አይደለም እና በቃ ከመወዳት ሴት ጋር መዝናናት፣ መደሰት። ከቤት እንደዋዛ ተጣልተህ ወጥተህ መጨረሻ ምን ሊሆን እንጃ። መጨረሻውስ ደግሞ ምን ያደርጋል? ቲቲዬ ከምትወደኝ ሴት ጋር በአንድ ጣራ ስር ሆኖ መጨረሻ ማሰብ ምን ያስፈልጋል? ይልቅ ዮናስ ቆይ፣ የምታወሪውን ሁሉ ጎኔ ተቀምጠሽ ማውራቱ ምን ይጎዳሻል? ነይ ነይ ቆይ ማን ነው ሾፌራችን ካልከው ዝናቡ ብር ወስደሃል አይደል? ስለዚህ እኔ ጄልህ የመጣሁት ላይ ጨምረህ ወደ ቤት የማትመለሰው ለምንድን ነው? ይቺን ከመሰለኝ ሴት ጋር መዋሉ ቀርቶ እዚያ ድብርታም ቤት መመለሱ ለምን እፈልገዋለሁ? እና እስከ መቼ ከቤት ርቀት ልትቀር? ከግርማ ላይ ብር ወስደናል። ከዝናቡ ላይ አባትም ተመልሰው ነገሩ እየከረረ ከመሄዱ በፊት ወደ ቤት ብትመለስ ለአንተስ አይሻልም?
እንዳልከው ደግሞ እናትህ ከወዲሁ ይቅርታ ሊያደርጉልህ ይችላሉ። ይቅርታ እኔ ማንንም ይቅርታ አልፈልግም። ማንም ደግሞ ይሄንን አድርግ እንደዛ አታድርግ ብሎ እንዲመክረኝም አልፈልግም። ዮናስ ሌላ የሆንከው ነገር አለ? ሌላ ምን ማለቴ ወደ ቤት ላለመመለስ የፈለክበት ያልነገርከኝ ነገር ማለት ነው? ምንም ነገር የለም። እና በቃ ወደ ቤት አልመለስም። ይሄ ነው ውሳኔ። በቃ ውሳኔ? አዎ። እንዴ ቆይ በቃሽ ቲቲ፣ እንግዲህ ምንም ጥያቄ መጠየቅ አልፈልግም። ለዘላለም ነው የመጣሁት ብዬሻለሁ። የናፈቀኝን ውበትሽን ማጣጣም ፈልጋለሁ ቲቲዬ። እሺ አሁን ቆይ ትጠጊኝ ትችያለሽ? ዮናስ የምታወራው ነገር ምንም አልገባኝም። አንተ ጋር 500 ብር እኔ ጋር ደግሞ 700 ብር የሚሆን ብር ነው ያለው። በዚህ ምን አስበህ ነው? ይበቃል። እኔ ላሰብኩት ሁሉ ይበቃል። ይልቅ ከምትይው ሁሉ የሚበልጠውን ፍቅርሽን ለማግኘት ነው የምፈልገው ቲቲ። ቆይ በሚገባ አልተነጋገርንም ቲቲ። ሆነ ብለሽ እየራቅሽ ነው። ያልተመለሰልኝ ነገር አለ ዮናስ። ይኸውልሽ ምክንያትሽ እሱ አይደለም። ፍቅርሽን ፈልጌ በቀረብኩሽ ቁጥር ቲቲ ትርቂኛለሽ። ዮናስ ለአንተው እያሰብኩ ነው። እቤት መግባት አለብህ። በእናትሽ ቲቲ እሱን እርሺው። ስለጠየቅኩሽ ጥያቄ ብቻ መልሽልኝ። ከኔ ጋር ለመተኛት አትፈልጊም አይደል? ዮናስ ለአንቺ አልመጥንም አይደል? ለምን እንደሱ ትላለህ? አዎ ካስኳል ጀምሮ ነው በደንብ ያየሁሽ። ጥሩ ነው። ባትናገሪውም አቅምህን እወቅ አይነት ነገር ነው ውስጥሽ እያየሁ ያለሁት። በቃ ምንም ጥያቄ ማስተባበያ መስማት አልፈልግም። እሺ መተኛት ትችያለሽ። ምንድነው እንዲህ የሚያስረከልክ ልጅ? ጫይ እራትና ጭድ አገናኝቼ ልመጣ። እንዴት እርጋጤ ከዚያች እርኩስ ሚስቱ ሊደበድባት ሲመጣ አጋጥም የመጣውና እኔ ሞት አንተ ሽማግሌው እንዴት ወደዋል ማለት የምወስድላቸው መድኃኒት ስግታቸው ሆዳቸው ጭሰስ ሲራ ይወላ ዛሬ ሳይገላት ማጧት። አንተ ግን ምኑ ጨካኝ ነበር እንዴት? ለካ እናንተ ቤት ነው ምን እንዲያረፉት ዛዲያሳ የተደበቀችበትን አሳይቻችሁን የመጣ ይህን ያስጠላችኋል ማለት ነው። በቸለማ በራሴው እጅ ነበር ሸጥ ባደርጋት ምኞቴ። ኧረ ተው ሞት ጋፊ የሚል ስም ያሰጠችኝ ነው። እሷም አይደለች እንዴት? አይጫኔ አላውቅም ልትል ነው? ጓንጎል ሞት አላውቅም። እሷው እማማን ስታዋልድ አይደለ እጇ ላይ ሙተት ያለችው። ይገርማል። የድፍረት አዶሰት ደግሞ እናተ ቀድማ በወሊድ ደክማ ነበር ምናምን ትላለች። ገዳፊ አንተ ተው እንጂ የወደፊቷን አማቴን ወረርክባቸውሳ። ተወኝ እስቲ ጫኔ። እኔ ቦታ ሆነ እኔ ደረሰብኝ ስላልደረሰብኝ እኮ ነው። እኚህ ቄስ ለነፍሳቸው ብለው ባያስጠጉኝ እናቴ ስትሞት ጅብ ይበላኛል ነበር። አይዞህ እኔም ያችን ልጃቸውን ሰርቼላት ነው የመጣሁት። እንዴት ውብ አለምን? የሆነም ያልሆነም ነገር ነግሬያቸው ደማቸውን አፍልጬ የማዋለጃ ዕቃ ይዛ ስትሮጥ ደርሰውባት ዱላቸውን እየወዘወዙ ሲከተሏት ነው እኔ ወዲህ መለስ ያልኩት። እኔ እኮ ሻሽ የጠላ ቤት አጥቼ ወዲህ የመጣሁት። እንዴት አያት ገዴ ያልኳቸውን ሁሉ እየሰሙ ያቺን ጥጋበኛ ልጃቸውን ቀጥቅጠው እንዳይገሉብኝ ብቻ። እንዴ እኔ ቆይ ምን ብትግታው ነው ግን የምትለውን ሁሉ እየሰማ እንደ አባበሬ እየበረ የሚሄደው? ባለፈው ውብ አለም አይን እየበዛባት ነው ባትስተማር ጥሩ ነው ስላቸው ለከናጫሚያ ብለው ትምህርት አስወጡት። አንደኛው አስቸጋሪዋ ግን አንተ ነበር። ስለሚስታቸው ስለምኑ የምነግራቸውን ሁሉ ሲያዳምጡኝ አያርገጤ ምንድነው ምኞቱ? በሬ ቸግራቸው ሆዳቸውን ቢያማቸው ቢቸገሩ ደራሹ ማን ነው?
ጫን አይደለ? አሁንም በአንተ በሬ ነው የሚያርሱት? ታዲያስ ያንን ሁሉ ልጅ እየፈለፈሉ በመሬት ወሰን እየተጣሉና በህመማቸው ምክንያት ከሚያርሱበት የሚተኙበት እየበዛ መቼ አርሰው ሸጠው በሬ ሊገዙ ነው? ቆይ ያን ሁሉ ለታ ግን መቼ ልታስከፍላቸው? ያዲያለ ከዚህ ወደ አርሷ የምለው እዚህ የጠራራ ሜዳ ምንድን ነው የምንሰራው? ይልቅ ሻሸ ቤት አንሄድም? ምነው ጋንጎ የስንቱን ኮረዳ ቀሚስ የቀዳደርክበት የሪታ ገደሉ ለታ ተረሳ ማለት ነው? ይሄ ጫኔ ያንተን ያህልስ አልዋለልኝም። ማር አንተ ከኔ ቢበልጥ የሚያንስ ሴት አስለቅሰህበታል። ያንተን ያህልስ ድፍን የጤና አዳም ጎረምሳ አላገኘም። አገብቶ የፈታኸውን እንኳን አይደርስብንም። ኧረ እንዴት ነው ጃል? ልክ ነገርከኝሳ። እንዴ አሁን ማን ይሞት አንተስ የነበህርበት የአባትህ ወንድምን ሀገር አርፈ ተቀምጠ ይሆን? እዛ ኃይለኛ ሀገር ነው። እንዴት የሰው ልጅ ደፍሬ ታባህ ልትገባ? እውነት እንዲያውም ወንድ ሁሉ ተባብሮ አንዱ የአንዱን እህት ላይ ደፍር ተማምሎ ነው የሚኖረው። ምንድን ነው የምታወራው? የሚገርም እኮ ነው ጫኔ። አንድ የሀገር ልጅ የሆነ ዶክተር መጥቶ በሰጠው ምክር ዘመኑ በሽታም የመጣበት ስለሆነ እንዲህ አይነቱ ሴት ላይ የሚደርስ ነገር እንዲቀር ያስደረገው። አንካፍ በለው። እንዴት ነው ጋንጎ? ምህሩ አንተንም የሳበ ትመስላለህ። እኔ እንዴ እሪታ ገደል ያስለመደኝ ደስታ ቢያምረኝ አይደለ ጥዬ ወዲህ የመጣሁ እኮ። ይልቅ ሻሼ ቤት ሄደን ምናምን እንቀማብስ እንጂ ሰሞኑን ለጠልፋት ያሰብካት ልጅ አለች። እኔ እንዴ ዛፉን ሁሉ ተመንጥሮ የሴቶች ጩኸት ወጡ የሚያስቀር ደን ሜዳ ሆኗል። ደግሞ አንተን አሉ ከናበራ ተመሳጥረህ ጨፍጨፍ የጨረስከው እና ባለቤት የሌለው ወንድን ዝም ብዬ ላይልህ ኖሮ ቢያንስ የሴቶቹን ነገር ትዝ ብሎ እንዲህ መመንጠር መጨረስ አልነበረብህም። ሰውዬ ትካዜን ትተህ የሻሼ ጠላ ሳይደፈርስ እንሂድ። ያባባም ካላገባህ የሚል ጭቅጭቅ እየበረታብኝ ነው። እኔም ትንሽ ጥሪ ስለሚተውልኝ ሐሳቡን እያመንኩበት ነው። አሁን መቼም ሞፈር አንስቶ ማረሱ የቸከብህ ነገር ሆኗል። አግባይ እንጂ በዚህ ላይ ልጅቷ አይን እየበዛባት ሳይመጣ አልቀር። እውነት ያቺ የጫኔ አይን ያረፈባት ሴት ማን ነች? እስቲ ገመት። እንዴት ቆይ እንዴ የጤና አዳም ኮረዳ ባየው ቁጥር የሚለዋወጡ አይነን ሳውቀው ማን ብዬ ነው የምገምተው? ምነው ቀድም የሚደረገውን ውለታ የምሰበስብበት ሰዓት ደርሷል አላልኩህ? እና ፍቅርተ ወግድ እንዴ ምን ነው አነሰችብህ? ኧረ ዝም በል። አቤት አንተ በዚያ ጥቁር ልብስ ቅድም አይቻት እንዴት አምሮበታል ሰውዬ። አቤት ያቺን ትዳር ያለፈባት ቆሞ ቀርተወኝ እና ወባ ለምን ታዲያስ ትምህርት አቁም እያልኩ ከነ መኩሪያ ዱላ ስጋጠምባት የኖርሁት ለምንድን ነው? እሷ ግን ልትዘልቅ ነው ሲባል አልነበር? ወይት ወደ ብራማ ከእህቷ ጋር ነው አይደል? የት የሰማ ወሬ ነው? ለቅሶ አስትቶ እሷ ምን ያመጣ ይመስልሃል? እቤት ሲወራ የሰማ ይመስለኛል። ከምርህ ነው? ጫኔ ሞት? ወይኔ ድሮም ይኸው የኔው አባት ነው የሚያስቀድመኝ። ተነስ ጋንጉር። ጓንጉል በምንዳ ቤተሰብ ላይ ያለው ጥላቻ በምን ይቀንስ ይሆን? ጫን ያለውን አጓጉል የሚያነሳሳውስ ምን እንዲፈጥር? ከቤቱ በሮ የወጣው ዮናስ የበታችነት ስሜት እየተጫነው ከዚህ ደግሞ ወዴት ይሸሻል? አያል ግን ከወረተው ተንኮል ማምለጥ አልተቻላትም። ምን ይሻላታል? ድራማውን የተጫወቱላችሁ ተዋንያን ሶፊያ መሐመድ፣ ሰላማዊት ፈቅበሉ፣ አበበ ተምትም፣ ትዕግስት አለሙ፣ ነብዩ ባዬ፣ ተስፋለም ታምራትና ዳዊት አማረ ነበሩ። አዘጋጁም ዳንኤል አያሌው። ድራማው የተጻፈው ፖፑሌሽን ሚዲያ ሴንተር ባካሄደው ጥናት መሰረት በቡድን ሲሆን ደራሲያኑም አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው።